ሰላም እንደምን አላችሁልኝ ታላቁ የማንቸስተር ዩናይትድ ደጋፊዎች። ማንቸስተር ዩናይትድ የሚቀጥለው ሰኞ ነው ጨዋታውን በፕሪሚየር ሊጉ የሚያከናውነው። በነዛ መሃል ውስጥ አንዳንድ ጉዳዮች እናንሳ። ትናንትና ምሽት ቴሌግራፍ ላይ በብዙ ሰዎች ከተነበቡ ጽሁፎች አንዱ የጄምስ ዳከር የማንቸስተር ዩናይትድ የአማካኝ ዝርዝር ውስጥ አውሬሊ ቹዋሚኒ መካተቱን የሚያስረዳ ጽሁፍ ነው እና እሱን ጽሁፍ ለእናንተ ልናስዳስስ ነው ከእናንተ ጋር ቆይታ የምናደርገው። ጄምስ ዳከር በሃይሬድ ከሆኑ የቴሌግራፍ ጸሐፊዎች ውስጥ አንዱ ነው። ቴሌግራፍ ራሱ እንደ ጋዜጣና እንደ ዌብሳይት በጣም ታማኝ ከሚባሉ ጋዜጦች ውስጥ እንደ አንዱ ነውና የማንቸስተር ዩናይትድ የክረምት የአማካኝ ሾርት ሊስቶች ውስጥ ወይም ተፈላጊ ከሆኑ ተጫዋቾች ውስጥ አንዱ ሆኖ አውሬሊ ቹዋሚኒ ስለመካተቱ ነው የሚያስረዳ። ለዚህ ምክንያት አለው። ዝውውሩ ማንቸስተር ዩናይትድ ሊያሳካበት የሚችሉ ምክንያቶች እናም ዝውውሩ ላይ ያሳካባቸው የሚችሉ ምክንያቶችን ጄምስ ዳከር ለመጥቀስ ይሞክራል። ሌሎቹ የአማካኝ ስፍራ ተጫዋቾችም የዝውውር ባህሪያቸውንም ለማስረዳት ይሞክራል። እነዚህን ጉዳዮች ነው እየዳሰስን ከእናንተ ጋር ቆይታ የምናደርገው። በድጋሚ ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ስለ አውሬሊ ቹዋሚኒ ያላችሁን አስተያየት ብጽፉልኝ በጣም ደስ ይለኛል። ኮሜንት መስጫ ባር ላይ ስለሱ ያላችሁን ሀሳብና አስተያየት ብጽፉልኝ ደስ ይለኛል። ትወዱታላችሁ አትወዱትም፣ ቢመጣ ባይመጣ የሚሉትን ጉዳዮች ብጽፉልኝ ደስ ይለኛል። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮውን ጀምሩ፣ ሁሉንም ስለምታደርጉልን እናም ከጎናችን ሁሌም ስላላችሁ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ አውሬሊ ቹዋሚኒ እና የጄምስ ዳከር ጽሁፍ ምን ይመስላል እነዚህን ጉዳዮች እንዳስሳለን። ተመለስና አድማጮቻችን፣ ስለ ዝውውር ከእናንተ ጋር ማወራው ወይም የምነጋገረው ማምናቸው ጋዜጠኞች ብቻ ሲጽፉ ነው። በፍጹም እንዳንዳንድ ቴሌግራምና ዩቲዩብ ገጾች ተአማኝነት የሌላቸው መረጃዎች እንዳለቁ ዜኖች አድርጌ ወደ እናንተ አላመጣም፣ በፍጹም ማለት ነው። እና ማምናቸው ጋዜጠኞች ሲጽፉና እነሱ ፍንጭ ሲያገኙ ወደ እናንተ አመጣለሁ። ዛሬም መረጃ የሚሆነው መግቢያ ላይ እንዳዳመጣችሁት የጄምስ ዳከር ጽሁፍ ነው የሚሆነው። ጄምስ ዳከር ማለት ቴሌግራፍ ላይ የማንቸስተር ከተማ ቡድኖች ኮረስፖንዳንት ሆኖ ይጽፋል። የማንቸስተር ብቻ ሳይሆን ላንካሻየርና ዮርክሻየርንም ይጨምራል። ማንቸስተር ዩናይትድን፣ ሲቲን፣ ሊድስን ምናምን የመሳሰሉ ቡድኖችን ወክሎ ለቴሌግራፍ ኮረስፖንዳንት የሚያደርግ ጋዜጠኛ ነው ጄምስ ዳከር ማለት ነው። እናም ቴሌግራፍ ላይ ነው የሚጽፈው። ቴሌግራፍ ላይ መጻፉ ብቻ ነገሮችን ተአማኝ እንዲሆኑ ያደርጋቸዋል ማለት ነው። ጥርጣሬዎችን እና ፍንጮችን ነው ለመጻፍ የሞከረ እሱም ማለት ነው። እንግዲህ ማንቸስተር ዩናይትድ ወደ ገበያ ወጥቷል፣ ምንም ጥያቄ የለውም። በዚህ ውድድር ዓመት የአማካኝ ፍላጎቱ ከፍ ያለ ነው። አንድ አማካኝ ብቻ አይደለም፣ ብዙ አማካኞች ማንቸስተር ዩናይትድ ያስፈርማል። ጄምስ ዳከር ከሁለት በላይ አማካኞችን በእርግጠኝነት ያስፈርማል ይላል። ግን በትንሹ አትሌት ሁለት አማካኞችን ማንቸስተር ዩናይትድ ያስፈርማል ብሎ ያምናል። ካስሜሮ ከዩናይትድ ይለቃል፣ ስለዚህ ለሱ ተተኪ ማስፈረም ግድ ይላል። ግን ደግሞ የካስሜሮ መልቀቅ ብቻ አይደለም ወደ ገበያው እንዲወጡ የሚያስችላቸው። ማኑ ኡጋርቴ እንኳን ጥሩ እየተጫወቱ ስላልሆነና ከማንቸስተር ዩናይትድ በዚህ ክረምት ላይ እንደሚለቅ እርግጥ ስለሚመስል በእነዚህ ሁለት ተጫዋቾች ምክንያት ማንቸስተር ዩናይትድ ሌላ ተጨማሪ አማካኝ ስፍራ ተጫዋች ይፈልጋል። አሁን በእጁ የሚቀሩት የ6 ቁጥር ተጫዋቾችና የ8 ቁጥር ተጫዋቾች እጁ ጋር የሚቀረው አንድና አንድ ብቻ ነው፣ ኮቢ ማይኖ ብቻ ማለት ነው። ስለዚህ ወደ ገበያው ይወጣል እና ወደ ገበያው ወጡ የተለያዩ አማካኞችን ማማተሩ አይቀርም። ግን አንድ ተስፋ እጁ ጋር ያለው ይለናል አውሬሊ ቹዋሚኒ። አንዳንድ ፔጆች ላይ ሶሻል ሚዲያ ሲመለከት የማንቸስተር ዩናይትድ ደጋፊዎች ደስተኛ አይደሉም በአውሬሊ ቹዋሚኒ ወደ ማንቸስተር ዩናይትድ መምጣት ማለት ነው። ግን መጥፎ ዝውውር ግን አይደለም። ሮድሪ ከሲቲ ከለቀቀ ብቻ የሚሳካ ዝውውር ነው ይሄ። ሪያል ማድሪድ አማካይ ስፍራ ተጫዋቾችን እየፈለገ ነው ገበያው ላይ ማለት ነው፣ በደንብ እየፈለገ ነው እና ይሄ የፈረንሳይ ብሔራዊ ቡድን ቋሚ ተሰላፊ የዓለም ዋንጫ ራነር አፕ ወይም ደግሞ ሁለተኛ የወጣ ሻምፒዮንስ ሊግ አሸናፊ ላሊጋ ያሸነፈ ባለፉት 4 ዓመታት በሪያል ማድሪድ በወጣ አቋም እንኳን ባይጫወት ከሪያል ማድሪድ ወሳኝ የ6 ቁጥር ተጫዋቾች ውስጥ እንደ አንዱ ነው። ባለፈው እሱን ሲያወጡት ምን ያህል እንደተጎዱ መመልከት በጣም አስፈላጊ ነው አይደል? በመልሱ ጨዋታ ላይ በሻምፒዮንስ ሊግ በጣም እንደተጎዱ ልታስተውሉ ትችላላችሁና አውሬሊ ቹዋሚኒ ለሪያል ማድሪድ ለፈረንሳይ ብሔራዊ ቡድን በጣም ወሳኝ ባለ ብዙ ልምድ ተጫዋች ነው። እስከ 2028 የሚያቆይ ኮንትራት አለው። ግን ሪያል ማድሪድ እሱ መሸጥ ይፈልጋል ከፋይናንስ አንጻር ማለት ነው። አንድ እሱ መሸጥ የሚፈልግበት ምክንያት ሌሎችን አማካኞች ማስፈረም ስለሚፈልግ ነው። ፍሎሬንቲኖ ፔሬዝ የሮድሪ አድሚር ናቸው ወይም በጣም አድናቂ ናቸው። የ29 ዓመቱን ስፔን ይፈልጉታል። ደግሞም ሮድሪ
የማድሪድ ተወላጅ ነው። ማድሪድ ቦርን ይሉታል። የማድሪድ ተወላጅ ነው። ማድሪድ ውስጥ ነው የተወለደ። ለአትሌቲኮ ማድሪድ ተጫውቷል። ግን ባለፈው ለስፔን ብሔራዊ ቡድን ኢንተርናሽናል ብሬክ በተጠራ ጊዜ ለአትሌቲ መጫወቴ ለሪያል ማድሪድ እንዳልጫወት አያስችለኝ የሚል ፍንጭ ለፍሎሬንቲኖ ፔሬዝ ሰጥቷቸዋል። ደግሞ እሱ ፍንጭ ብቻ አይደለም፣ ሲቲ ኮንትራት አቀርቦለታል። የሚቀጥለው ውድድር ዓመት በነፃ ነው ከሲቲ ጋር የሚለያይ ከሆነ ማለት ነው። እና ሲቲ ቀደም ብሎ ኮንትራት አቀርቦለታል። እስካሁን ኮንትራቱን አልተቀበለም ወይም አልፈረመውም። ሲቲ ያቀረበለትን ኮንትራት ማለት ይፈርማል ተብሎ ይጠበቃል። ያ የሚሆን ከሆነ ፍሎሬንቲኖ ፔሬዝ ወደ ሌላ ተጫዋች ማማተር አለባቸው። የኦሮል ቹዋሚኒ ወደ ማንቸስተር ዩናይትድ የሚደረግ ዝውውርም ላይሳካ ይችል ይሆናል። ግን የእሱ ዝውውር የሚሳካ ከሆነ ግን ኢንተረስቲንግ ነው። ግን ማድሪድ እሱን ብቻ አይደለም መሸጥ የሚፈልገው፣ እሱን ብቻ አይደለም በፍጹም ማለት ነው። ሌላ ተጫዋች መሸጥ ይፈልጋል ማድሪድ ከኦሮል ቹዋሚኒ በተጨማሪ ካማቬንጋንም መሸጥ ይፈልጋል። ወይም ደግሞ ለካማቬንጋ የሚቀርብለትን ጥያቄ ማዳመጥ ይፈልጋል ሪያል ማድሪድ ማለት ነው። ምክንያቱም ኢንዞ ፈርናንዴዝንም ከቼልሲ ማስፈረም ስለሚፈልግ ማለት። ስለዚህ ሪያል ማድሪድ አማካኝ ይፈልጋል ገቢው ላይ ማለት ነው። ፕላን ኤ ቢ ሲ ሊኖራቸው ይችላል። ስለዚህ አማካኝ ይፈልጋል። ኢንዞ ፈርናንዴዝ ፍንጭ ሰጥቷል፣ ወደ ሪያል ማድሪድ መጫወት እንደሚፈልግ ፍንጭ ሰጥቷል። በእነዚህ ወሳኝ ምክንያቶች ሪያል ማድሪድ የአማካኝ ስፍራ ተጫዋች ይፈልጋል ማለት ነው። እነዚህን አማካኝ ስፍራ ተጫዋች የሚያገኝ ከሆነ ደግሞ ያሉትን የአማካኝ ስፍራ ተጫዋች ሁለቱን ጥቁር ፈረንሳይ ተጫዋቾች ከክለቡ መልቀቅ ይፈልጋል እና ማንቸስተር ዩናይትድ ጄምስ ደከን እንደሚነግረን ከአማካኝ ሾርት ሊስቶች ውስጥ ወይም ደግሞ ከአማካኝ ዝርዝሮች ውስጥ ኦሮል ቹዋሚኒ አሁን ከላይ የተቀመጠው ተጫዋች ነው ይለናል። ከላይ የተቀመጠው ተጫዋች ነው ብሎ ነው የሚያስቀምጥልን። ሲቲ ኤሊት አንደርሰንን የማስፈረም እድሉ ሰፊ ይመስላል። ኤሊት አንደርሰን የሚያስፈርሙት በርናንዶ ሲልቫ ስለሚለቅ በዚህ ውድድር ዓመት ነው። በርናንዶ ሲልቫ ኮንትራክቱ ስላለቀ ከሲቲ ጋር መለያየቱ እርግጥ ነው፣ እሱ ራሱ ኦፊሻል አድርጓል። ወይስ ሮድሪን ስለሚሸጥ ነው? እሱ አልታወቀም። ግን ኖቲንግሃም ፎረስት 100 ሚሊዮን ፓውንድ ይፈልጋል። 100 ሚሊዮን ፓውንድ የሚፈልጉት ለምን አይነት ፖዚሽን የሚለው ኢንተረስቲንግ ነው። ስለዚህ ኤሊት አንደርሰንን አስፈርመው ሲቲዎች ሮድሪ ለማድሪድ የሚሸጡት ከሆነ ኦሮል ቹዋሚኒ ፍሪ ይሆናል ማለት ነው። ዩናይትድ በትንሹ ቅድም እንዳልኩ ሁለት አማካኞችን ይፈልጋል። አንደኛው የሳንድሮ ቶናሊ ነው። ሳንድሮ ቶናሊ የማስፈረም እድሉ በጣም ሰፊ ነው፣ በጣም ሰፊ ነው። በሳንድሮ ቶናሊ ዝውውር ውስጥ የሚሳተፉ ክለቦች አሉ፣ አርሰናል እንዲሁም ሲቲ እንዲሁም ዩናይትድ ማለት ነው። ግን ዩናይትድ በጣም ኢንተረስቲንግ ነው። የሚያቀርበው ፕሮጀክት በጣም አስፈላጊ ነው። ምክንያቱም ሳንድሮ ቶናሊ ካለምንም ፉክክር በቋሚ አሰላለፍ ውስጥ እንዲሰለፍ የሚያስችል ፕሮጀክት ለሳንድሮ ቶናሊ ማቅረብ ይችላል ማንቸስተር ዩናይትድ ማለት። በዚህ ምክንያት ሳንድሮ ቶናሊ ማግኘት እድል ይኖረዋል ማንቸስተር ዩናይትድ፣ ሁለተኛ ተጫዋቹ ነው ማለት። ግን ሌሎችንም አማካኞች ገበያው ላይ እስከ መጨረሻው ሰዓት የማማተር እድሉ በጣም ሰፊ ነው። ለምሳሌ አንደርሰንን የአትላንታውን የረጅም ጊዜ ማንቸስተር ዩናይትድ ዳታቤዝ ውስጥ የሚገኝ ተጫዋችን በአይነ ቁራኛው ስቲል የተከታተሉት ነው የሚገኙት አንደርሰንን ማለት ነው። ስለዚህ አንደርሰን ሌላው ካንዲዴት ነው በማንቸስተር ዩናይትድ የአማካኝ ዝርዝር ውስጥ ካሉ ተጫዋቾች አንዱ ነው። ሁልጊዜ የምንጠቅሳቸው ተጫዋቾች አሉ አይደል? ሁልጊዜ የምንጠቅሳቸው አዳም ዋርተን የክሪስታል ፓላሱ አማካኝ ማለት ነው። ክሪስታል ፓላስ ከአሰልጣኙ ጋር ይለያያል ከኦሊቨር ግራስነር ጋር በዚህ ውድድር ዓመት መለያየቱ እውን ሆኗል። ስለዚህ ኦሊቨር ግራስነር የሚለያይ ከሆነ በኦሊቨር ግራስነር ውስጥ በጣም ጥሩ የተጫወቱና እናም ደግሞ ክሪስታል ፓላስ ቢሸጥ ገንዘብ የሚያስገኝለት እና ቶፕ እርከን ውስጥ ወይም ቶፕ ፕሌየሩ ከኦሊሴ ወደ ሙኒክ መልቀቅ ከኤብሪቼ ኢዜ ወደ አርሰናል መሄድ በኋላ ገንዘብ አውጦ ሊሸጠው ገንዘብ ሊያገኝበት የሚችለው ተጫዋች አዳም ዋርተን ነው። ስቲል ማንቸስተር ዩናይትድ አዳም ዋርተን ሊስት ውስጥ እንዳለ ነው የተዘገበ የሚገኘው ማለት ነው። ጄምስ ትራከር አሁን የጠቀስኳቸውን ተጫዋቾች በማንቸስተር ዩናይትድ ዝርዝር ውስጥ ይገኛሉ ብሎ ያስባል። ኦሮል ቹዋሚኒ ላይ እንቆይ። ብዙ ደስተኛ ያልሆኑ የማንቸስተር ዩናይትድ ደጋፊዎችን ስላየው በነገሮችን እናብራሩ። ኦሮል ቹዋሚኒ ከፈረንሳይ ወደ ማድሪድ ሲመጣ ማድሪድ ማንም ተጫዋች እንዳይቀድመው፣ በተለይ ደግሞ ቼልሲን ተጫዋቹ ሊያስፈርመው በጣም ተቃርቦ ስለነበረ እንዳይቀድመው በጣም በጥርፈት ተጫዋቹ ከሚገባው ገንዘብ በላይ አቅርቦ ነበረ ያስፈርመው ማለት ከፍረንች ሊጋ በጣም የተጠበቀ ፕሮፋይል ነው እና በፍጥነት ነበር ወደ ፈረንሳይ ብሔራዊ ቡድን የቋሚ አሰላለፍ ውስጥ የተመለከተን። ታስታውሱ እንደሆነ ለመጀመሪያ ጊዜ ኦሮል ቹዋሚኒ በአይናችን ሲገባ በፈረንሳይ ብሔራዊ ቡድን ነው ከፖል ፖግባ ጋር አንድ ላይ ተጣምረው ማለት ነው። ንጎሎ ካንቴ ጉዳት አጋጥሞት ከፈረንሳይ ቡድን ገሸሽ ማለት በጀመረበት ጊዜ ኦሮል ቹዋሚኒ ወደ ቡድኑ መጣና በዛ ጊዜ ራቢዮትም አልነበረም በጉዳት ምክንያት ከፖል ፖግባ ጋር ተጣመሩ። በጣም የሚገርም ጥምረት ነበረ
በጣም የሚገርም ዓለም ዋንጫ ላይ ነው የተመለከትናቸው። አስደናቂ ጥምረት ነው የነበረው የሁለቱ ተጫዋች ጥምረት ማለት ነው። እናም ወደ ማድሪድ መጣ። ማድሪድ ላይ በተፈለገው ልክ አላደገም። ግን የማድሪድ የአማካኝ ስፍራ ተጫዋች ባህሪም ተጫዋቹ እንደፈለገ እንዳያድግ ያስቻለው ይመስለኛል። ተጫዋቹ ለሁለቱ ማጫወት ይመቻል። ብቸኛ ፒቮት ሆኖ መጫወት ይችላል። ምክንያቱም የመከላከል ባህሪው ያን ያህል የሚወቀስበት አይደለም። ቦል ዲስትሪቢዩሽንም ያን ያህል የሚወቀስበት አይደለም። በዳብል ፒቮትም ግን ታጫውታላችሁ። በ4-3-3ም በ4-2-3-1 ብቻ ታጫውቱት የሚችሉት ሁለቱም ፖዚሽን ላይ በሪያል ማድሪድ የተጫወተ ተጫዋች ነው። አሁን ኮንሲስተንሲ ይጎለዋል። ውጥ ብሞ ግን ደግሞ በጣም ወሳኝ ጊዜያቶች ነበሩት። ለምሳሌ ይሄ ውድድር ዓመት ከኦሬሊ ቹዋሜኒ ወሳኝ የውድድር ዓመቶች ውስጥ አንዱ ነው። በሪያል ማድሪድ በጣም ከሚፈለጉ ተጫዋቾች ውስጥ አንዱ ነው። ብቻኛው 6 ቁጥር ጭምር ነው። ግን በብዙ ጨዋታዎች ውስጥ የሪያል ማድሪድ በጣም ወሳኙ ተጫዋች ሆኖ ተጫውቷል። እናም ደግሞ ማጥቃት ከሚወዱ ተጫዋቾች ጋር መሰለፍም ይችላል። ተመልክታችሁ ከሆነ በዚህ ውድድር ዓመት ከአርዳ ጉለር ጋር ረዥም ጊዜያቶች ተሰልፏል። የጁዲ ቤሊንጋም አለመኖርን ተከትሎ በጣም በብዙ መርሃ ግብሮች ውስጥ ከብራሂም ዲያዝ ከፒተርስ አሁን ደግሞ አሰልጣኝ አርቤላ ወደ ሪያል ማድሪድ ከመጣ በኋላ ፒተርሰን ከሚባለው አማካኝ ጋር እንዲሁም ከአርዳ ጉለር ጋር በተደጋጋሚ ሲሰለፍ ተመልክተናል። ስለዚህ ማጥቃት ከሚወዱ ፒቮታቸውን ነቅለው ከሚጫወቱ ተጫዋቾች ጋር መጫወት የሚችል ተጫዋች ነውና ከኮቢ ማይኑ ጋር በደንብ ልታጣምሩት የምችሉት አይነት ፕሮፋይል ነው አውሬሊ ቹዋሜኒ እና ጄምስ ዳከር አሁን ሊስት ውስጥ አለን የሚለን ምንም ጥያቄ የለውም። ከማንቸስተር ዩናይትድ የአማካኝ ዝርዝር ከሚፈልጋቸው ተጫዋች ዝርዝር ውስጥ አውሬሊ ቹዋሜኒ በዝርዝር ውስጥ እንደ ኤሊዩት፣ ሳንድሮ ቶናሊ፣ አዳም ዋርተን ሁሉ አውሬሊ ቹዋሜኒ በእጭ ውስጥ ተካቷል ይለናል። ግን ዝውውሩ ለመሳካት ኮንዲሽኖች አሉ። የሮድሪ ወደ ማድሪድ መሄድ እና የቹዋሜኒ ከሪያል ማድሪድ መልቀቅ እውን መሆን አለባቸው ይሄኛው ዝውውር ለመሳካት ይለናል። እንዴት ታዩታላችሁ? የእናንተስ ዝውውሩን ብጽፉልኝ ደስ ይለኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።